ሰላም ጤና ይስጥልኝ። ይህ ሪፖርተር ቴሌቪዥን ነው። ዜናውን ማቀርብላችሁ ረዴት ጌታቸው ነኝ። በኤርትራ መንግስት ተንኳሽነት የኢትዮጵያ መከላከያ ኃይል የአጸፋ ምላሽ እርምጃ መውሰዱን መንግስት ሲያስታውቅ እርምጃው ወደ አስመራ መንግስት ግልጽ የሆነ መልእክት አድርሷልም ብሏል። በኢትዮ ኤርትራ ድንበር ጾረና አካባቢ በሁለቱም ሀገሮች በተደረገው ጦርነት የኢትዮጵያ ሰራዊት ኃይል በኤርትራ ወታደሮች ላይ አስፈላጊ አጸፋ ምላሽ መውሰዱን መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስተር አቶ ጌታቸው ረዳ በጦርነት የጠፋውን የሰው ህይወትና ሌላ ጉዳት ከመናገር ተቆጥበዋል። ሰኔ 7 ቀን 28 ዓመተ ምህረት ረፋድ በጽህፈት ቤታቸው ለአገር ውስጥና ለውጭ አገር ጋዜጠኞች በሰጡት ጋዜጣዊ መግለጫ በድንበር አካባቢ በኢትዮጵያና በኤርትራ የጸጥታ ኃይሎች መካከል ለመጀመሪያ ጊዜ ከባድ ውጊያ መደረጉን የገለጹ ሲሆን ትንኮሳው የተጀመረው በኤርትራ ወታደሮች እንደሆነም ተናግረዋል። በትግራይና በጎንደር አካባቢ ታጣቂዎችን በማስረግ ሽብር መፍጠር የተለመደ እንደነበር ገልጸው በዚሁ ወቅት ግን ለመጀመሪያ ጊዜ በደቡብ አካባቢ ሽብር ለመፍጠር የኤርትራ መንግስት መንቀሳቀሱን ገልጸዋል። አስመራ ውስጥ የከተመው አሸባሪ መንግስት በተመድ የቀረበበት ሪፖርትና ተጠያቂነት ለማስቀየስ የከፈተው ጦርነት መሆኑን የገለጹት አቶ ጌታቸው ጦርነቱ ሰኔ 6 ቀን 28 ዓመተ ምህረት ከሰዓት መቆሙንና እንደ ኤርትራ መንግስት ባህሪ ሊቀጥልም ሊቆምም እንደሚችል ተናግረዋል። የኤርትራ መንግስት በኢትዮጵያ መከላከያ ኃይል ላይ የተሳሳተ ስሌት እንደነበረውና ለዚህም ግልጽ መልእክት እንደደረሰው አቶ ጌታቸው አክለው መናገራቸውን የዘገበው የማነናግሽ ነው። በማንኛውም የመንግስት መስሪያ ቤት ተሹመው ወይም ተመድበው ተቋሙን የሚመሩ ኃላፊዎች በውስጥ ኦዲት ወይም በውጭ ኦዲት ግኝት መሰረት ተገቢውን እርምጃ ያልወሰዱ እንደሆነ ከብር 5000 እስከ ብር 10000 እንዲቀጡ የሚደነግግ ረቂቅ የፋይናንስ አስተዳደር አዋጅ ለፓርላማ ቀረበ። ረቂቁ በ2001 ዓመተ ምህረት በስራ ላይ የዋለውን አዋጅ ቁጥር 648/2001 የሚያሻሽል ሲሆን የፋይናንስ አስተዳደር ላይ ያለውን ችግር የሚቀርፍ ሆኖ የተቀረጸ መሆኑን በመግለጽ በዚሁ የበጀት ዓመት ጸድቆ ወደ ስራ እንዲገባ የመንግስት ረዳት ተጠሪ ሚኒስትር ዴኤታ አቶ አብርሃም አማኑኤል ምክር ቤቱን ጠይቀዋል። በመንግስት ፋይናንስ አስተዳደር ረገድ ከሚታዩ ችግሮች መካከል የጥሬ ገንዘብ ፍላጎት እቅድና የሂሳብ ሪፖርት በህግ በተደነገገው ጊዜ ውስጥ ያለማቅረብ፣ በውስጥ ኦዲትና በውጭ ኦዲት ግኝት መሰረት ተገቢውን እርምጃ ያለመውሰድ ለረጅም ጊዜ የቆዩና መፍትሄ ያልተገኘላቸው ችግሮች መሆናቸውን የማሻሻያው ማብራሪያ ይገልጻል። በመሆኑም የማንኛውም የመንግስት መስሪያ ቤት ሹመኛ ወይም የተመደበ ሰው በህጉ መሰረት የሂሳብ ሪፖርት ለገንዘብና ኢኮኖሚ ልማት ትብብር ሚኒስቴር ያላቀረበ ወይም በውጭ ኦዲት ወይም በውስጥ ኦዲት ሪፖርት በተመለከተው መሰረት አስፈላጊው እርምጃ ያልወሰደ ወይም እርምጃ መውሰዱን ያላረጋገጠ እንደሆነ ኃላፊነቱን በአግባቡ ባለመወጣቱ ከ5000 እስከ 10000 ብር አስተዳደራዊ ቅጣት እንዲጣልበት በረቂቅ ማካተቱን ሪፖርተራችን ዮሐንስ አንበርብር ዘግቧል። ሰሞኑን የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ የ2008 በጀት ዓመት ሊጠናቀቅ አንድ ወር እየቀረው 1.6 ቢሊዮን ብር ተጨማሪ በጀት ማጽደቁ ታውቋል። ጨፌ ኦሮሚያ ሰኔ 2 ቀን 28 ዓመተ ምህረት ባካሄደው ጉባኤ ከተመለከታቸው ጉዳዮች መካከል የተጨማሪ በጀት ጥያቄ የሚገኝበት ሲሆን የክልሉ መንግስት የበጀት ዓመቱ ሊጠናቀቅ አንድ ወር ሲቀረው 1.6 ቢሊዮን ብር ተጨማሪ በጀት እንዲጸድቅለት መጠየቁ ያልተለመደ እንደሆነ ለበጀት ስሌት ቅርብ የሆኑ ባለሙያዎች ለሪፖርተር ገልጸዋል። የኦሮሚያ ክልላዊ መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ተሰማ ለሪፖርተር እንደገለጹት የጨፌ ኦሮሚያ አባላትም ይህን ጥያቄ አንስተው እንደነበር አመልክተው የበጀት ዓመቱ ሊጠናቀቅ አንድ ወር ብቻ ቢቀረውም ክልሉ በአጭር ጊዜ ሊያከናውናቸው የሚገቡ ፕሮጀክቶች በማጋጠማቸው በጀቱ ሊጸድቅ መቻሉን ገልጸዋል። አስቸኳይ ከተባሉት ፕሮጀክቶች መካከል ኦሮሚያን ጨምሮ በመላ ሀገሪቱ ለተከሰተውና በታሪክ ትልቅ የቆዳ ሽፋን ያለው ድርቅን መመከት አንዱ ምክንያት እንደሆነ ገልጸዋል። የክልሉ መንግስት በድርቁ የተጎዱ ወገኖችን በመደገፍ ላይ እያለም ከወትሮ ከፍተኛ መጠን ያለው ዝናብ መጣል በመጀመሩ የክልሉን ሕዝብ ለተጨማሪ ጉዳት ስለተዳረገ አስቸኳይ ምላሽ አስፈልጓል ብለዋል። ዘገባው የውድነህ ዘነበ ነው። የኦሮሚያ ብሔራዊ ክልላዊ መንግስት ካላግባብ መሬት በያዙና በተሰጣቸው ጊዜ ግንባታ ባላካሄዱ ባለሀብቶች ላይ እርምጃ በመውሰድ ላይ መሆኑን አስታወቀ።
የኦሮሚያ ስራና ከተማ ልማት ቢሮ ኃላፊ አቶ ቃሲም ፊጤ ለሪፖርተር እንደገለጹት በህገወጥ መንገድ መሬት በያዙ ከተፈቀደላቸው መሬት ውጭ አስፋፍተው በያዙ በተሰጣቸው የጊዜ ገደብ ግንባታ ባላካሄዱ ባለሀብቶች ላይ እርምጃ እየወሰደ ነው። እስካሁን 300 ሄክታር መሬት ከባለሀብቶቹ መነጠቁንና የተነጠቀው መሬት ወደ መሬት ባንክ እየገባ መሆኑን አቶ ቃሲም ጨምረው ገልጸዋል። ከኦሮሚያ ስራና ከተማ ልማት ቢሮ በተጨማሪ የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን በህገወጥ መንገድ መሬት ይዘዋል ያላቸውንና ከቀረጥ ነጻ የተሰጣቸው መብት ላልተገባ ተግባር በመዋል የጠረጠራቸውን ባለሀብቶች በቁጥጥር ስር እየዋለ መሆኑም ተገልጿል። ሪፖርተራችን ውድነ ዘነበ እንደዘገበው በተለይ በአዲስ አበባ ዙሪያ ኦሮሚያ ልዩ ዞን እርምጃው የቀጠለ ሲሆን በሸኖ በሰበታና በሌሎችም የልዩ ዞን ከተሞች ከይዞታ ጋር በተያያዘ ባለሀብቶች በቁጥጥር ስር እየዋሉ መሆኑን ለማወቅ ተችሏል። ኢትዮጵያ ተጨማሪ የወደብ አገልግሎት ታገኝበታለች ተብሎ ወደሚታመነው ታጁራ ወደብ የሚወስደው የዲጂቶ ጋላይ መገንጠያ ሃሊደር ቦለሆ 81 ኪሎ ሜትር መንገድ ግንባታ መጀመሩን የኢትዮጵያ መንገዶች ባለስልጣን አስታወቀ። ከ2.7 ቢሊዮን ብር በላይ ወጪ የሚጠይቀውን ይህን መንገድ በ3 ዓመት ውስጥ ገንብቶ ለማጠናቀቅ ውል የተገባ ሲሆን ግንባታውን እንዲያከናውን በጨረታ አሸናፊ ሆኖ የተረከበው የመከላከያ ኮንስትራክሽን ኢንተርፕራይዝ መሆኑም ተገልጿል። የኢትዮጵያ መንገዶች ባለስልጣን እንደገለጸው ጅቡቲ እያስገነባች ወዳለችው ታጁራ ወደብ ድረስ የሚዘልቀው ይህ መንገድ ኢትዮጵያን በታጁራ ወደብ ለመጠቀም የሚያስችላት ነው። ከዚህም ሌላ መንገዱ በአፋር ክልል ያለው ፖታሽ ተቀነባብሮ ወደ ውጭ ገበያ መቅረብ ሲጀምር ከፍተኛ ጠቀሜታ ይኖረዋል ተብሏል። የዚህ መንገድ ግንባታ የተፈለገበት አንዱ ምክንያት ይሄው ተስፋ የተጣለበትን የፖታሽ ምርት ወደ ውጭ ገበያ ለማቅረብ እንዲያግዝ ታስቦ እንደሆነም ተገልጿል። ወደ ወደቡ ከሚዘልቀው መንገድ ኢትዮጵያ የምትገነባው የሁለቱ አገር ድንበሮች ድረስ ሲሆን ጅቡቲም ከታጁራ ወደብ ድንበር ድረስ እየገነባች መሆኑ ታውቋል። በመከላከያ ኮንስትራክሽን ኢንተርፕራይዝ የሚገነባው ይህ መንገድ ከሌሎች የመንገድ ፕሮጀክቶች በተለየ በሲሚንቶ ኮንክሪት ሲሆን ይህም በኢትዮጵያ ውስጥ የሚገነባው ረዥም የሲሚንቶ ኮንክሪት መንገድ ነው ተብሏል። ዘገባው የሪፖርተራችን ዳዊት ታዬ ነው። የ2009 በጀት በአመት የአገሪቱ የነዳጅ ፍጆታ በ10 በመቶ እንደሚጨምር ታሳቢ በማድረግ የ3.4 ሚሊዮን ሜትሪክ ቶን ነዳጅ በግዥ ወደ አገር ውስጥ ለማስገባት መታቀዱን የኢትዮጵያ ነዳጅ አቅራቢ ድርጅት አስታወቀ። ከድርጅቱ የተገኘው መረጃ እንደሚያመለክተው ለበጀት አመቱ ከሚያስፈልገው ነዳጅ ውስጥ ከፍተኛውን ድርሻ የሚይዘው ናፍጣ ነው። ለ2009 በጀት አመት ፍጆታ ይውላል ተብሎ ለመግዛት ከታቀደው 3.4 ሚሊዮን ሜትሪክ ቶን ውስጥ የተወሰነውን ነዳጅ ለመግዛት የሚያስችል ዓለም አቀፍ ጨረታም በመጪው መስከረም 2009 ዓ.ም እንደሚወጣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስኪያጅ አቶ ታደሰ ኃይለ ማርያም ለሪፖርተር ገልጸዋል። የተወሰነው የግዥ ጨረታ የሚወጣው እስከ ታህሳስ 28 ዓ.ም ድረስ ያለውን የነዳጅ ፍላጎት የሚያሟላ ግዥ ኮንትራት ከሱዳን እና ከኩዌት ኩባንያዎች ጋር በተገባው ስምምነት መሰረት መሆኑ ታውቋል። ከአዲሱ የፈረንጆች ዓመት በኋላ ያለውን የነዳጅ ፍላጎት ግን በጨረታ አሸናፊ የሆነው ኩባንያ እንደሚያቀርብም ለማወቅ ተችሏል። እስከ ታህሳስ 29 ዓ.ም ድረስ ያለው አብዛኛው ነዳጅ ለማቅረብ ወጥቶ የነበረው ጨረታ አሸናፊ ሆኖ የነበረው የኩዌት ቪቶል የተባለው ኩባንያ እንደነበር ይታወሳል። ቪቶል እስከ 950,000 ሜትሪክ ቶን ቤንዚን እና 850,000 ሜትሪክ ቶን ናፍጣ ለማቅረብ ተስማምቶበት የነበረው ዋጋ $644 ሚሊዮን ነበር። ዘገባው የዳዊት ታዬ ነው። በቦሌ ዓለም አቀፍ ኤርፖርት ከውጭ ወደ አገር ቤት የሚመጡ መንገደኞችን በመጠባበቅ የትራንስፖርት አገልግሎት ወይም ትብብር ለመስጠት በማስመሰል የተጓዦችን ሻንጣና ሌሎች ንብረቶችን የሚዘርፉ ሌቦች ለመቆጣጠር ጥረት ቢደረግም ዘራፊዎች በየጊዜው ስልታቸውን እየቀያየሩ መምጣታቸው አሳሳቢ ደረጃ ላይ መድረሱን የኢትዮጵያ የኤርፖርቶች ድርጅት ገለጸ። ሪፖርተር ያነጋገራቸው የኢትዮጵያ ኤርፖርቶች ድርጅቶች ኃላፊዎች እንዳሉት በኤርፖርት አካባቢ የትራንስፖርት አገልግሎት በህጋዊ መንገድ ተደራጅተው የሚሰሩ የታክሲ ማህበራት በተባራሪ ሌቦች የተነሳ ስማቸው መጥፋቱ እንደሚያሳስባቸው ለድርጅቱ እየገለጹ ነው። የሻንጣ ሌቦች በተለይ ከአረብ ሀገሮች ተመላሽ ሴት ተጓዦች ላይ በዋነኛነት በማነጣጠር የስርቆት ወንጀሉን እየፈጸሙ ሲሆን ለዚህ የስርቆት መባባስ አስተዋጽኦ ከሚያደርጉ ጉዳዮች መካከል
ወንጀለኞቹ ከተያዙ በኋላ የሚተላለፍባቸው የሕግ ቅጣት አነስተኛ መሆን ተጠቃሽ እንደሆነ ምንጮች ተናግረዋል። በኢትዮጵያ ኤርፖርቶች ድርጅት የኮርፖሬት ኮሚኒኬሽን ኃላፊ አቶ ወንድም ተክሉ ለሪፖርተር እንደገለጹት ድርጅታቸው ከታክሲ ማህበራት ከጸጥታ ተቋማትና ከሚመለከታቸው ሌሎች አካላት ጋር በየጊዜው እየተመካከሩ የሌቦችን መንገድ ለመዝጋት ቢሞክሩም በየጊዜው ስልታቸውን እየቀያየሩ ዘረፋውን ቀጥለዋል። በተለይ በከተማ ውስጥ ብቻ አገልግሎት መስጠት የሚጠበቅባቸው ባለታክሲዎች ኤርፖርት ድረስ በመምጣት ተጓዦችን በአነስተኛ ዋጋ እንደሚያደርሷቸው በማግባባት እንዲሁም ስልክ በማስደወል የሚተባበሩ በመምሰል እየዘረፉ መሆኑን አቶ ወንድም አስረድተዋል። በመደበኛነት የታክሲ ትራንስፖርቱን አገልግሎት መስጠቱ ስራም የሚከናወነው በባለቢጫ ታክሲዎች ቢሆንም ዋጋቸው ከመደበኛ ታክሲዎች ታሪፍ ከፍ ያለ በመሆኑ ተጓዦች ለዋጋ ቅናሽ ሲሉ የከተማ ታክሲዎችን በሚመርጡባቸው ጊዜ ለዝርፊያው እንደሚጋለጡ ኃላፊው ገልጸዋል። ዘገባው የሪፖርተራችን ዮናስ አብይ ነው። ጋዜጠኛ ሰይፉ ፋንታሁን በፍርድ ቤት የተያዘ ጉዳይን አዛብቶ በመዘገብ በሚል በአቃቤ ሕግ ክስ ተመስርቶበት ሰኔ 7 ቀን 28 ዓመተ ምህረት በፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ችሎት ቀርቦ ድርጊቱን መፈጸምና ለመፈጸሙን በሚመለከት ለቀረበለት ጥያቄ ድርጊቱን መፈጸሙን በማመኑ ፍርድ ቤቱ የቅጣት ውሳኔ ለማስተላለፍ ለዛሬ ቀጠሮ መስጠቱን ምንጮች ለሪፖርተር ገለጹ። ጋዜጠኛ ሰይፉ በሸገር 102.1 በሚያስተላልፈው ታዲያስ አዲስ ፕሮግራም ላይ የተዛባ ዘገባ አቀረበበት የተባለው ጉዳይ በአርቲስት ቴዎድሮስ ተሾመ የተሰራውና 3 ማዕዘን የተሰኘው ፊልምን የሚመለከት ነው። በስደት ላይ የሚያተኩረውና ፍቅር ሲበቀል የተሰኘው መጽሐፌ በ3 ማዕዘን ወደ ፊልም ተቀይሮብኛል በሚል የመጽሐፍ ደራሲ አቶ አትንኩት ሙሉጌታ በፌዴራል ከፍተኛ ፍርድ ቤት 13ኛ ፍትሐ ብሔር ችሎት ክስ አቅርቦ የ10 ሚሊዮን ብር ካሳ ጠይቆ ነበር። ክሱን የተመለከተው ፍርድ ቤቱ በስደት ላይ ያተኮረውን 3 ማዕዘን ፊልምና ፍቅር ሲበቀል መጽሐፍ ጭብጥን አዲስ አበባ ዩኒቨርሲቲ ፊልም ሰሪዎችና ደራሲያን ማህበር እንዲገመግሙ በማድረግ ሶስቱም አካላት በፊልሙና በመጽሐፉ መካከል መመሳሰል እንደሌለ በማስታወቃቸው ሌሎች ተጨማሪ ማስረጃዎችን በመመልከት ክሱ ተገቢነት የሌለው በሚል ፍርድ ቤቱ አርቲስት ቴዎድሮስን በመጋቢ ወር 28 ዓመተ ምህረት በነጻ ማሰናበቱን ሪፖርተር ያገኘው መረጃ ያመለክታል። ክርክሩ በፍርድ ቤት እየተደረገ በነበረበት ወቅት ጋዜጠኛ ሰይፉ ጉዳዩን አዛብቶ ዘግቧል በሚል ከሳሽ ባቀረቡበት አቤቱታ መሰረት አቃቤ ሕግ አቶ ሰይፉ ላይ ክስ መመስረቱ ተጠቁሟል። በመሆኑም አቶ ሰይፉ ሰኔ 7 ቀን 28 ዓመተ ምህረት ፍርድ ቤት ቀርቦ ድርጊቱን መፈጸሙን በማመኑ በአዲስ አበባ ፖሊስ ኮሚሽን የጉለሌ አካባቢ ፖሊስ መምሪያ አድሮ ሰኔ 8 ቀን 28 ዓመተ ምህረት በፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ችሎት ለቅጣት ውሳኔ እንዲቀርብ መወሰኑን ታምሩ ጽጌ ዘግቧል። ዜናው በዚያ በቃ። ተጨማሪና ዝርዝር ዘገባዎቻችንን በድረገጻችን ላይ ethiopianreporter.com በማለት ማግኘት ይችላሉ። ጤና ይስጥልኝ።